በአሜሪካ የምትገኙ የግሪን ካርድ ባለቤቶች በሙሉ ተሳስታችሁ የሚሆን ሳታውቁ በሞላችሁት አንዲት ፎርም ምክንያት ፊርማችሁ ስላረፈበት ብቻ ወዲያውኑ ግሪን ካርዳችሁን ተቀምታችሁ ከአሜሪካ እንድትባረሩ ዲፖርት እንድትሆኑ ትደረጋላችሁ። ይህ የምነግራችሁ ቀልድ አይደለም። በየቀኑ በሺዎች የሚቆጠሩ የግሪን ካርድ ባለቤቶች የሚወድቁበት የዲኤምቪ ቢሮዎች ገዳይ ወጥመድ ነው። ምንም ወንጀል ሳይሰሩ ታክስ እየከፈሉ በሰላም እየኖሩ ነገር ግን በስተት አዎ ወይም የስ የምትል ቼክ ቦክስ ቼክ በማድረጋቸው ምክንያት ፊርማቸውን በማሳረፋቸው ምክንያት ወዲያውኑ ግሪን ካርዳቸው ተቀምጦ ወዲያውኑ አሜሪካን ለቀው እንዲወጡ የሚያስገድድ የዲኤምቪ ኦፊሰሮች ወጥመድ ነው። የግሪን ካርድ ባለቤቶች እስከ መጨረሻ ተከታተሉ። ራሳችሁን የምትጠብቁበትን መንገድ በዛሬ ቪዲዮ ነግራችኋለሁ። ነገር ግን ከዛ በፊት እኔን ለማታውቁኝ ሰዎች ጆስ ይባላለሁ። እንደዚህ አይነት ከዩኤስ ኢሚግሬሽን ጋር የተገናኙ ማለትም ግሪን ካርድ፣ አሳይለም እንዲሁም ሲቲዝንሺፕን ጨምሮ አጠቃላይ ከአሜሪካ ኢሚግሬሽን ጋር የሚገናኙ ቪዲዮዎችን ነው የማዘጋጀው። ስለዚህ በአሜሪካ በየትኛውም ግዛት በምንም አይነት ሁኔታ ውስጥ የምትገኙ ኢትዮጵያን ቻናሉን ሰብስክራይብ ማድረጋችሁን እርግጠኛ ሁኑ። እንዲሁም ቪዲዮውን ከመጀመራችሁ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁን እርግጠኛ ሁኑ። ወደ ጉዳያችን ንግባ። የነዚህን የዌብሳይቶቹን ሊንክ ማለትም የዩኤስሲአይኤስ እንዲሁም አጠቃላይ ያሉትን ሪሶርስ የምትጠቀሙባቸውን የዌብሳይት ሊንኮች ዲስክሪፕሽን ቦክስ ውስጥና የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀመጥኩላችሁ ሊንኮች መጠቀም ትችላላችሁ። መግቢያ ላይ እንደነገርኳችሁ ነው የግሪን ካርድ ባለቤቶች ዲኤምቪ ቢሮዎች በምትሄዱበት ጊዜ በስህተትም ይሁን ተዘናግታችሁ ይሁን ቸኩላችሁ አዎ የምትሏን ወይም የስ የምትሏን ቼክ ቦክስ ቼክ አረጋችሁ ፊርማችሁን በማሳረፋችሁ ምክንያት ብቻ አጭበርባሪ ተብላችሁ ግሪን ካርዳችሁን ወዲያውኑ እንድትቀሙ ተደርጋችሁ ከአሜሪካ እንድትባረሩ ዲፖርት እንድትሆኑ የሚያደርግ የዲኤምቪ ኦፊሰሮች ትልቅ ወጥመድ አለ። ወጥመዱ እንዴት ነው የሚሰራው የሚለውን ስንመለከት በአሜሪካ ሕግ ናሽናል ቮተር ሬጅስትሬሽን አክት በሚባለው መሰረት ማለት ነው የዲኤምቪ የመንጃ ፍቃድ ለሚያወጡ ወይም ለሚያድሱ ሰዎች በሙሉ የድምጽ መስጫ ምዝገባን ወይም ቮተር ሬጅስትሬሽን የማቅረብ ህጋዊ ግዴታ አለበት። ይህንን ህግ ነው ኦፊሰሮቹ እንደ መነሻ በማድረግ ብዙ ሰው መረጃው እንደሌለው ስለሚያውቁ ስህተት በማሰራት ግሪን ካርዳችሁ እንድታጡ እንዲሁም ከአሜሪካ እንድትባረሩ ወጥመድ ውስጥ የሚከቷችሁ። ስለዚህ በዲኤምቪ ውስጥ የሚሰሩ ሰራተኞች ወይም ማሽኖች ስራቸውን በፍጥነት ለመጨረስ እንዲሁም እናንተን ስህተት ውስጥ ለማስገባት በጥያቄያቸው ማህደር መሰረት ማለትም በስክሪንም ከሆነ ወይም በፎርም ሊሆን ይችላል ወይም በቃለ መጠየቅም ሊሆን ይችላል በሚጠይቋችሁ ሰዓት ዛሬ ለምርጫ መመዝገብ ትፈልጋላችሁ የሚል ቼክ ቦክስ አለ። ወይም እዚህ ምስሉ ላይ የምትመለከቱትን በስክሪኖች ላይም ሊሆን ይችላል ወይም በቃለ መጠይቅ እንደዚህ በኢንተርቪውም ሊሆን ይችላል ወይም በወረቀት ፎርሞች ላይ ሊሆን ይችላል ይጠይቋችኋል። ታዲያ በዚህ ሰዓት ሳታነቡት ቸኩላችሁም ሊሆን ይችላል ወይም ደግሞ የሚጠቅም ነገር መስሏችሁ ሙቀት ከማነስም ምክንያት ሊሆን ይችላል። ይህንን ቼክ ቦክስ ቼክ ካደረጋችሁ በስክሪኑም በፎርሙም ወይም በኢንተርቪውም ሊሆን ይችላል ብያችኋለሁ። ቼክ ካደረጋችሁ ወይም ከመረጣችሁ የስ ካላችሁ ማለት ነው ስህተቱ እዚህ ጋር ነው የሚጀምረው። ብዙ የግሪን ካርድ ባለቤቶች እኔ እዚህ ሀገር በህጋዊ መንገድ ነው የምኖረው፣ ታክስ ከፍላለሁ፣ እንዲሁም ቋሚ ነዋሪ ነኝ፣ ስለዚህ የአካባቢ ምርጫ መመዝገብ እችላለሁ ወይም ደግሞ ለወደፊቱ ይጠቅመኛል ብለው በማሰብ ነው አብዛኞቹ ይህንን ቼክ ቦክስ ቼክ የሚያደርጉት። እንዲሁም አንዳንዶች ደግሞ ባለማወቅ ህጉ የሚያመጣውን መዘዝ ባለማወቅ እንዲሁም ሳያነቡ በመጣደፍ ምክንያት ብቻ ቼክ ያደርጋሉ። ታዲያ ግን አንድ ጊዜ ይህንን ቼክ ቦክስ አንዴ ቼክ ካደረጋችሁ ህጉ ምንም አይነት ማስተካከያ የለውም። ስለዚህ በዩኤስ ኢሚግሬሽን ህግ መሰረት ማለትም INA 212 መሰረት ማለት ነው ራስን እንደ አሜሪካ ዜጋ አድርጎ ማቅረብ ወይም ይህንን ቼክ ቦክስ ቼክ ማድረግ ማለት ነው ፎልስ ክራይም ቱ ዩኤስ ሲቲዝንሺፕ በፍጹም ይቅርታ የሌለው ስህተት ነው። እዚህ ጋር ልብ ብላችሁ አዳምጡኝ። የኢሚግሬሽን ኦፊሰሩ ማለትም የዲኤምቪ ሰራተኛው ነው ፈርም ያለኝ ወይም ደግሞ እንግሊዝኛ አልገባኝም ነበር ወይም ደግሞ ቸኩዬ ነው በስተት ነው ምናምን አይነት ነገሮችን ብትሉም እንኳን ህጉ ያንን ቼክ ቦክስ ቼክ ማድረጋችሁ ወይም ያንን ቼክ ቦክስ መምረጣችሁ የስ ማለታችሁ ወይም መፈረማችሁ ማለት ነው እንደ ህጋዊ ዜጋ ነኝ ብሎ እንደ ማጭበርበር ነው የሚቆጥረው። ስለዚህ ምንም አይነት ማሻሻያ ወይም ይቅርታ የማይደረግለት ስህተት ነው። በዚህ ምክንያት ነው ብዙ የግሪን ካርድ ባለቤት ማለትም በአሜሪካ የሚገኙ ብዙ የግሪን ካርድ ባለቤቶች መንጃ ፍቃድ ለማደስ እንዲሁም ለማውጣት በሄዱበት ቅጽበት ግሪን ካርዳቸው ተቀምጦ ከአሜሪካ ዲፖርት እንዲደረጉ አሜሪካን ለቀው እንዲወጡ የሚደረግበት ትልቁ ወጥመድ ይሄ ነው። ስለዚህ ይህንን ቼክ ቦክስ በስተት የስ ካለን ወይም ደግሞ የስ ብላችሁ ማለትም ይህንን ቼክ ቦክስ ቼክ ያደረጋችሁ ሰዎች ካላችሁ ምን አይነት ችግሮችን ይዞባችሁ እንደሚመጣ ልንገራችሁ። የመጀመሪያው አንድ ሰው ስህተቱን ማለትም በዲኤምቪ መስሪያ ቤቶች ውስጥ ማለት ነው የሰራው በ2026 ነው ብለን እናስብ ወይም በዚህ ዓመት ነው ብለን እናስብ ይህንን ስህተት የሰራው ወይም ደግሞ ይህንን ቼክ ቦክስ የስ ብሎ የሞላው ማለት ነው። ታዲያ ለ5 ዓመት ምንም አይነት ችግር ላይፈጠርበት ይችላል። አንዳንድ ጊዜ ደግሞ ወዲያውኑ ችግር ሊፈጠር ይችላል። ነገር ግን ትልቁ ምንም ችግር ሳይፈጠር ቆየ ከተባለ እንኳን ለ5 ዓመታት ምንም አይነት ችግር ሳይፈጠር በሰላም ትኖራላችሁ። ታዲያ
በ2031 ማለትም አሁን በ26 ነው ይሄን ሰው ይሄንን ስህተት የሰራው ብለን አስበናል። ስለዚህ ከ5 ዓመት በኋላ ሙሉ እምነት ኖሮት ማለትም የአሜሪካ ዜግነት ለማግኘት ማለት ነው ግሪን ካርድ ኦልሬዲ 5 ዓመት ይዞ ስለቆየ ኤን400 አፕሊኬሽንን ያመለክታል ወይም ኤን400 ፎርሙን ይሞላል። በኤን400 ፎርም ውስጥ ሁለት ወሳኝ ጥያቄዎች አሉ። ለመምረጥ ተመዝግበ ታውቃለህ ወይ እንዲሁም መርጠ ታውቃለህ ወይ የሚሉ ሁለት ጥያቄዎችን ትጠየቃላችሁ። አልተመዘገብኩም ካላችሁ ዩኤስሲአይኤስ አሁን ባለው ዘመናዊ ሲስተም ምክንያት ማለትም ሴፍ ሲስተም የሚባል አዲስ ቴክኖሎጂ መጠቀም ጀምራሉ ዩኤስሲአይኤስ። ታዲያ የክልሎችን የመራጮች ዝርዝር በየስሙ ማለትም በየአንዳንድ ሰው ስም ስለሚፈትሽ ይደርስባችኋል። ይህ ማለት በፌዴራል ፎርም ላይ ማለትም በዲኤምቪ ፎርም ላይ ማለት ነው ዋሽተዋል ወይም አጭበርብረዋል ተብሎ ነው የሚቆጠረው። ስለዚህ ወዲያውኑ የአሜሪካ ዜግነት ጥያቄያችሁ ማለትም ኤን400 አፕሊኬሽናችሁ ውድቅ እንዲሆን ይደረጋል። ግሪን ካርዳችሁን ትቀማላችሁ እንዲሁም ደግሞ ከሀገር እንድትባረሩም ትደረጋላችሁ። ይህንን ስህተት እንደሰራችሁ ብታምኑ ደግሞ ማለትም በዲኤምቪ ቢሮዎች ውስጥ ተሳስታችሁ ሊሆን ይችላል ቼክ ቦክሱን የስ ብላችሁ የነበራችሁ ሰዎች ከሆናችሁ ደግሞ ይቅርታ ይደረግልኛል ብላችሁ አስባችሁ መዋሸትን ትታችሁ ማለትም አልተመዘገብኩም የምትለውን ስህተት ትታችሁ አዎ ተመዝግቤያለሁ በስህተት መርጫለሁ ወይም ያንን ቼክ ቦክስ በስህተት የስ ብያለሁ ብትሉ ቅድም እንደነገርኳችሁ ይቅርታ የማይደረግለት ስህተት ነው። ስለዚህ ብታምኑም ባታምኑም ማለትም ተሳስቼን የነካሁት ብትሉም ባትሉም አይነት ይቅርታ ስለሌለው ግሪን ካርዳችሁን ትቀሙና ወደ ሀገራችሁ ዲፖርት እንድትደረጉ አሜሪካን እንድትለቁ ትደረጋላችሁ። ስለዚህ መፍትሄው ምንድነው? ማለትም ከዚህ አደጋ ራሳችንን ፕሮቴክት ለማድረግ ምንድነው መፍትሄው? ስህተቱን እንዴት ማስተካከል ይቻላል? የነካነስ ሰዎች ተሳስተን የነበርን ሰዎችስ እንዴት ነው ማስተካከል የምንችለው የሚለውን ቀጥሎ ልንገራችሁ። አንድ ሰው ይህንን ስህተት ሰርቶ ሊሆን እንደሚችል ከጠረጠረ ማለትም ዲኤምቪ ቢሮዎች ውስጥ ነክታችሁ ልትሆኑም ላትሆኑም ትችላላችሁ። ስለዚህ ከተጠራጠራችሁ ለዜግነት ፎርም ማለትም ኤን400 ፎርም ከመሙላታችሁ በፊት እነዚህን እርምጃዎች ማለትም ቀጥሎ የምነግራችሁን እርምጃዎች መውሰድ አለባችሁ። የመጀመሪያው የመራጭነት ስሙን ማረጋገጥ ነው። ይህ ምን ማለት ነው? የሚኖሩበት ስቴት ማለትም በምትገኙበት ስቴት ማለት ነው ቦርድ ኦፍ ኢሌክሽን በሚባለው ዌብሳይት በመግባት አይ አም ሬጂስተርድ ቱ ቮት በሚለው ክፍል ውስጥ ስማችሁ ሲስተም ውስጥ ተመዝግበው መኖሩና አለመኖሩን ማረጋገጥ ነው የመጀመሪያው እርምጃ። በዚህ ሰዓት ስማችሁ ማለትም የመራጮች ዝርዝር ውስጥ ስማችሁን ካገኛችሁት ቀጣዩ እርምጃችሁ ስማችሁ እንዲሰረዝ ማለትም ኤን400 ፎርም ከመሙላታችሁ በፊት ነው እያልኩኝ ያለሁት። ስማችሁ እንዲሰረዝላችሁ መጠየቅ ይቻላል። ስለዚህ ስማችሁን በዝርዝር ውስጥ ወዲያውኑ እንዳገኛችሁት ለአካባቢ ምርጫ ቢሮ ማለትም ኢሌክሽን ኦፊስ የአሜሪካ ዜጋ እንዳልሆናችሁና በስህተት ስማችሁ ዝርዝር ውስጥ እንደገባ የሚገልጽ ደብዳቤ ጽፋችሁ ዲሬጂስተርድ እንድትደረጉ መጠየቅ ትችላላችሁ። ከዛ መቀጠር ከኢሌክሽን ኦፊስ በሶስተኛ ደረጃ ማለት ነው የጽሁፍ ማረጋገጫ መቀበል አለባችሁ። የምርጫ ቢሮ ማለትም በእናንተ ስቴት የሚገኘው የምርጫ ቢሮ ስማችሁን ከሲስተሙ ላይ ሙሉ በሙሉ ማጥፋቱን የሚያረጋግጥ ይፋዊ ደብዳቤ ማለትም ሰርቲፋይድ ሌተር ይልክላችኋል ወይም መቀበል ይኖርባችኋል ማለት ነው። ከዛ መቀጠል ስማችሁ ሙሉ በሙሉ ከመራጮች ዝርዝር ውስጥ ወጣ ማለት ነው ወይም ስማችሁ ተስተካከለ፣ የእናንተ ፋይል ተስተካከለ ማለት ነው። ስለዚህ በዚህ መልኩ ራሳችሁን ማዳን ትችላላችሁ። በስህተት ማለትም ተጣድፋችሁም ባለማወቅም ሊሆን ይችላል ወይም የሚጠቅም ነገር መስሏችሁም ቼክ ቦክሱን ቼክ ካደረጋችሁ ማስተካከል የምትችሉት በዚህና በዚህ መንገድ ብቻ ነው። ከአቅማችሁ በላይ የሆነባችሁ ሰዎች ማለትም አሁን የነገርኳችሁ ስቴፖችም የተወሳሰበባችሁ ሰዎች ካላችሁም የኢሚግሬሽን ጠበቃ ካሁኑ ማማከር አለባችሁ። ለኢሚግሬሽን ጠበቃ ጉዳያችሁን አስረድታችሁ እሱ እንዲያስተካክላችሁ ማለትም ጠበቃው እንዲያስተካክልላችሁ ማድረግ ትችላላችሁ እንጂ እየተጠራጠራችሁ ኤን400 ፎርም ማለትም ለአሜሪካ ዜግነት ካመለከታችሁ እግዜር ብሎ 5 ዓመት ብትቆዩ እንኳን ግሪን ካርዳችሁን ተቀምጣችሁ ወዲያውኑ ከአሜሪካ ዲፖርት እንድትደረጉ ማለትም ማጭበርበር ስለሆነ ዜጋ ሳትሆኑ ዜጋ ነኝ ብላችሁ ለመራጮች ስለተመዘገባችሁ ብቻ ከፖለቲካ ጋር ነው የሚያገናኙት። ስለዚህ ቀጥታ ነው ዲፖርት የሚያደርጋችሁ። ስለዚህ የዛሬው መረጃ ይህን ይመስል ነበረ። አሪፍ ኢንፎርሜሽን በግልጽ እንዲሁም ዲቴል ገብቼ ሼር እንዳረኳችሁ ተስፋ አድርጋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄያችሁን ኮሜንት ላይ ጻፉልኝ። ግር ያላችሁ ያልተረዳችሁት ወይም ታባችሁ ነገር የተወሳሰበባችሁ ነገር ካለም ኮሜንት ላይ ጠይቁኝ፣ ጻፉልኝ፣ መመልስላችሁ ይሆናል። እዚህ ቻናል አዲስ የሆናችሁ ሰዎች መግቢያ ላይ እንደነገርኳችሁ በአሜሪካ በምንም አይነት ሁኔታ ውስጥ የምትገኙ በግሪን ካርድ በአሳይለም እንዲሁም በሲቲዝንሺፕም ሆነ አጠቃላይ በአሜሪካ የምትገኙ ኢትዮጵያን እንደዚህ አይነት ከዩኤስ ኢሚግሬሽን ጋር ከግሪን ካርድ ከአሳይለም እንዲሁም ከአሜሪካ ዜግነትና የመሳሰሉት የኢሚግሬሽን ጉዳዮች ጋር የሚገናኙ ቪዲዮዎች ስለሆነ ማዘጋጀው ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮንም ላይክ ያደርጋችሁ ምን ያህል እንደወደዳችሁ ታሳውቁኝ። ምክንያቱም ላይክ ባደረጋችሁ ቁጥር ምን ያህል ቪዲዮ
እየተጠቀማችሁ እየወደዳችሁት እንደሆነ ስለምረዳ እንደዚህ አይነት ብዙ ሰዎችን ባለማወቅ ዋጋ የሚያስከፍሉ ነገሮችን እየተከታተልኩኝ እንዲሁም አዳዲስ የሚወጡ መረጃዎችን እየተከታተልኩኝ ወደ እናንተ እንዳደርስ ይረዳኛል። ስለዚህ ሁላችሁም ላይክ ያደርጋችሁ ምን ያህል እንደጠቀማችሁ እንደወደዳችሁ አሳውቁኝ። በቀጣይ በሌላ ቪዲዮ በሌላ መረጃ እንገናኛለን። መልካም ጊዜ